እና ያው እኛ ሁላችንም የምንፈልገው ፍትህ ነው ለሃና እና ሃና እህታችን ወደ ህፃን ልጇ እንድትመለስ ብቻ ነው የምንፈልገው። ስለዚህ ይህንን አንተም እንደምትፈልግ እርግጠኛ ነኝ እንደምትረዳ እና የኔ ጥያቄ ምን መሰለህ፣ አብረው ከሄዱ ልጆችን ስልክ ቁጥር ልከህልኛል አይደል? እሺ አመሰግናለሁ። እያንዳንዳቸው ዋትሳፕ ካላቸው ዋትሳፕ ላይ ኮንታክት አደርጋቸዋለሁኝ ሰዎቹን። አሁን ብጠራቸው ይመጣሉ። ሳውዲ ውስጥ ነው ያሉት አይደል? ኢትዮጵያ ናቸው። አንደኛው ግን እዚህ የመጣ መስሎኛል። አንድ ልጅ ልዑል የሚባለው ከነዚህ ውስጥ ቁጥራቸውን የማላውቀው የሌላ ልጆች አሉ። ከነሱ እንድትቀበይ ነበር የላኩልሽ። እሺ ቲክቶክ አላቸው ወይ? ይመጣሉ? አዎ ይኖራቸዋል ሁሉም። ኦኬ ሶስት ሼር አድርግላቸው። እሺ ካወቅከው ቲክቶካቸውን እንዲመጡ። አንደኛው እኮ ገብቶ ነበር ትላንትና ገብቶ እያወራ ነበር አልይ የሚባለው። እኔ አልሰማሁም። አንደኛው ደግሞ ዳኒ የሚባል ልጅ አብሮ ሄደው ቀይ ልጅ። ኦኬ እሺ እኮ እኔ እንትን አላልኩም። እኔ አልሰማሁም። ሌላ ደግሞ የምትፈራው ነገር ካለ አንተ ኤምባሲ እንትን ይልልሃል ማለት ህግ ይከላከልልሃል። ምንም አይነት ነገር ለራስ ካለ ህይወትክ የምትፈራው ነገር ካለ ህግ አለ። እሺ ኧረ እኔ ምንም የደበኩትም ነገር እኮ የለም ሀቡ። ምንም የደበኩት ነገር ቢኖር እኮ ጓደኞቼን ጠይቃችሁ ስለኔ ማወቅ ትችላላችሁ እኮ ብያለሁ። ከዚህ በፊትም ተናግሬያለሁ። ግን ጓደኞቼ እየቀረቡ አይደለም። የኔም የማወራውም እየታወቀልኝም አይደለም። ውሸታም ነህ፣ ደብቀህናል፣ ተባባሪ ነህ። ገባሽ አይደለ? ግንባርህን እናስብለዋለን፣ እናሳግተዋለን፣ ይሄን ያህል ብር ስድብ ሁሉ ነው የተረፈኝ። ስንት ነገር እየተባልኩ ነው። ይሄ ትክክል። አንዱን ለማዳን አንዱን መግደል የለብንም። እኔ በዚህ አላምንበትም። እሺ ወንድሜ የምታውቀው ነገር ካለ ለፈጣሪ ብለክ እንደምትረዳ እውነታውን እንደምትነግረን የማውቀውን ተናገርኩ አይደለ? አንቺ አሁን አብረሽ ሄደሽ የምታውቂውን ተናገርሽ። ያንቺ ደግሞ ወሬ እውነት ይሁን ስህተት ይሁን ለማወቅ ደግሞ ጓደኞቹ ግድ መጠየቅ አለባቸው እኮ ታውቂያለሽ አይደለ? በእነሱ ነው የዛኔ ያንቺ እውነታና ውሸት የሚታወቀው። ትክክል እኮ። ስለዚህ እነዚህ ልጆች ሼር አድርግላቸውና ይምጡና እነሱ ጋር የሚያለው እዚህ ነኝ እያለ ነው። እሺ ልዑል ጻፍ ፕሊዝ። አንዴ ኮመንቱን ትተውታላችሁ ጋይስ፣ ልዑል እንዲገባ። አብረው ስንት ነበራችሁ አንድ ላይ? ግማሽ መንገድ ላይ ድንበር ላይ ግማሽ መንገድ ላይ ሁለት ልጆች የተደባለቁ ናሉ። ከሀና ጋር 10 ነበራችሁ። ከሀና ጋር 10 ነበራችሁ። ከሳውዲ ስትነሱ 8ታችሁ ተነስታችሁ መሀል ላይ ሁለት ልጆች ነው የተቀላቀሏችሁ? ላላ አይደለም። ከዚህ 3 ወንድ 1 ሴት ሆነን እንሄድ ነው። ኦኬ ሐሚድ የሚባለው ውሸት ነው። እኔ የምነግርሽ ነገር ከኛ ጋር ያልሄደ ልጅ ነው ስል በስልክ ይሄው አዳምጠው ነው የሚለኝ። እንደዛ ለምን ይሆናል? ህዝብ እንዴት ማወቅ የለበትም? ገባሽ? እኔም እኮ ያስኩት አንድ ነፍስ ነው፣ ህይወት ነው ያስኩት። እዚህ ጋር እያወራህ ያለሁት ለምንድን ነው የማይወጣው ሲል አይወጣም። ሐሚድ የሚባል የእንደዚህ ሀገር ልጅ አለ ስማው ነው የሚለኝ። እንደዚህ ለምን ይሆናል? ለምንድን ነው ህዝብ ፊት የማይቀርበው? ስለዚህ አሁን መቅረብ የሚችሉት ይኸውልህ፣ አንደኛ አንተ ቀርበሃል። ደጀን አሊ ደሰውን ያልከኝ ስሙን ተሳስቼ እንዳይሆን ደስታው እሺ ደስታው፣ ሰርኩ፣ ልዑል፣ ደምሳሽ፣ ሰይፈና ነገሰ ልጠራቸው ትችላለህ። ሼር አድርገህ በቲክቶክ እዚህ ጋር ሊመጡ ይችላሉ ካንተ ጋር። ኢትዮጵያ ናቸው አሁን እነሱ። አሁን ሰዓቱ አልሄድም። እሺ ከሄደ ችግር የለም። የእያንዳንዳቸውን ዋትሳፕ ትሰጠኝና በዋትሳፕ ጠርቻቸውን ነገ ተቀጣጥረን ይምጡና እነሱ ይናገሩ። እሺ 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 ጥሩ። ታውቂያለሽ እዚህ ያደረሰኝ ህዝብ ነው እኔን ማለት ነው። ፎሎ እያደረጉም ጊፍትም እየሰጡ ጌምም ስጫወት ከብዙ ቦታ ጊፍት እየሰጡ ያደረሱኝ እዚህ ነው። የሄድኩትም በአማናም አይደለም፣ ደርቤ ሰው ከፍሎልኝ አይደለም። በራሴው ገንዘብ ነው የሄድኩት። ሁሉንም ነገር የጨረስኩት በራሴው ገንዘብ ነው። እኔ የምነግርሽ ነገር እግዚአብሔርን አንድ ሰው ለኔ 5 ሳንቲም የሰጠኝ ሰው የለም። ለደላሎቹ ከፍለሃል? በነፃ አይደለም የወሰዱክ? አዎ ከፍያለሁ። የከፈልክበት ደረሰኝ አለክ? ለኔ በዋትሳፕ የምትልክልኝ ለመክፈል ደረሰኝ ምናምን እኮ እዚህ የለ። እንደዛ እኮ አይደለም። በካሽ ነው እንደምትከፍሉ? በህግ ወጥ ስለሆነ እኔ አሁን ቤተሰብ ጋር ነው ብሩ ያደረኩት። እነሱ ናቸው ብሩን የሚከፍሉልኝ ከኔ ላይ እያነሱ ማለት ነው። ተረዳሽኝ አይደል? ቤተሰቦችህ ደላላው በሚሰጠው ባንክ አካውንት አይደል የሚያስገቡት?
እኔ ቢጋ ላይ ይሁን የሚያስቀምጡት እኔ የት እንደሆነ አሁን እነሱን ደግሞ መጠየቅ ነው። እሺ ችግር የለውም። እሺ እንትን አሁን አንተ ምትልክልኝ ለእኔ ዋትሳፕ ላይ እነዚህን 3 ቪዲዮዎች የነጃት የሁለት ደግሞ ስማቸውን የማታውቃቸው ልጆች ቪዲዮ እና ያንተ ፕራይቬት ያደረግከውን የፖስተትከውን ቀኑን ማየት ስለምፈልግ ቀኑን የሚያሳይሽ ልዩነቱ ለመሰለህ እኔ ቪዲዮቹን ስትልክልኝ ቤታቸው ቪዲዮቹን ስትልክልኝ ቤታቸው አይና ቪዲዮን እነዚህ ሰዎች ቪዲዮን ከደለቱት ችግር አለ ማለት ነው። ለምን ይደልቱታል? ሀቀኛ ሰው ከሆኑ ቪዲዮን እናይና ካልደለቱት የፖስተቱበትን ቀንና ቀንና ሰዓት ስለሚያሳይ አንተም የፖስተትክበትን ቀንና ሰዓት አይተን አንተ የመጀመሪያው ፖስታችን እንዳልሆን ከዚህ ጋር እናረጋግጣለን ማለት ነው። ቴንክ ዩ። ሁለተኛ ነገር ደግሞ አባትየውን ነገ ደውዬ መጀመሪያ ልጃቸው ሞቷል ብሎ ያረዳቸው ማን እንደሆነ አባትየውን ጠይቃለሁ። ሳውዲም ደግሞ ደውዬ ወንድምየውንና ባለቤቷን መጀመሪያ የሀና ሞተች ብሎ ያላቸው ማን እንደሆነ ጠይቃቸዋለሁ። ይህ የኔ ቤት ስራ ነው። ገባህ? አሁን እዚህ ጋር ገመዱን ወታለች። ገመዱን ወታለች። አሁን ቢሆን እኮ ብያለሁ። አልዋሸሁም እኮ ታዲያ እንዴ ቅድም አልወጣችም ነው እኮ ያልከኝ ወንድሜ። አልወጣችም ከበዳትና ዛውታ እኛ ወጣንና ገመዱን ወጣ ነው እኮ ያልኩሽ። ገመዱን ከወጣችማ እላይ ሆነች ከእናንተ ጋር በቀላሉ ትታያችኋለች። እናንተ ብትጓዙም ትታያችኋለች። ከዛ በላይ መንገድ አለው ሀቡ። መውጣት አቃታትና እሷ እዛው ደክማት ቁጭ አለች እኮ ያልክ መስሎኝ። ከዛ በላይ እኮ ወጥተናል እኮ እንደዚህ ዳገት ነው ወጥተናል። ከወጣች ታዲያ ለምን አልቀጠለችም መንገዱ? መውጣት ስላቃታት መስሎኝ እዛ ጋር ትታችኋት ሄዳችሁት። ደክማት ከዛ በላይ ያለውና ሀቢባ። አቤት እንድሪስ። ወንድሟን እስኪ አሁን ካነሳ እዚሁ እንደውልና ላውድ አድርገን እንጠይቀው ማን እንዲያስረዳቸው መጀመሪያ። እሺ ጠይቅልኝ እስኪ ደውል። ከዛ በመቀጠል የገጠር ልጅ ነው የምልህ ነገር ቢኖር አንተ ያየውን ብትናገር ማንም ወደ አንተ የሚቀስርም የለም። በመሳደብ በማመነጫቀጭም ሳይሆን በቃ ቀስ አድርገን ያለውን ነገር መጠየቅ አለብን። አንተም የምታውቀው ነገር ለህሊና ስትል ዙሮ ይሄን ነገር አንተ አልገደልካትም ውስጥ አንተም ሁላችንም እናውቃል። ከስም የተጻፈ በሆነ ነገር ስንጠይቅ አንተም ብትነግረን እኔ ጋር እስካሁን ተገናኘን። ወንድሜ እየሰማኸኝ ነው? እንዴ እኔን እኮ አትመኑኝ እኮ አልኩ። አሁን እዚህ ጋር አወራሁ አይደለ? እኔን አትመኑኝ፣ በቃ አትመኑኝ። እኔን እሺ በቃ እኔ ውሸታም ልሆን በቃ እኔን አትመኑኝ እኮ ግን ስለኔ እውነት ጠይቄው ትንሽ እንትን ይላል። በቃ ችግር የለውም አቡ ተጠይቀ። እሺ አይደለም ተስፋዬ፣ እኔ እኮ ችግር የለብኝም እኮ እኔ ተናገርኩ አይደለ? ያየሁት እስኪ የደወልኩለት ነው ካለሰለ ነው። እውነትና ውሸት መሆኑን ጓደኞቼን ጠይቃችሁ ስለኔ ማወቅ ትችላላችሁ። አሁን እያንዳንዱን እየሰበሰብን ነው። የገጠር ልጅ እያንዳንዱ ይጠየቃል፣ ሁሉም ማለት ነው። ለዛ አታስብ። ኢቭን ትላንትና አሁን እኔ እዚህ ጋር ሳወራ የማያምነኝ ሰው አለ፣ ውሸታም ነህ የሚለኝ ሰው አለ። ገባህ አይደለ? ግን ይሄ የገጠር ልጅ ስትመለስ በባህር ነው አይደል ተመለስኩ ያልከኝ ወንድሜ? አዎ። እና ግን ይሄ ቪዲዮ ምንድነው? ከኢትዮጵያ ወደ ሳውዲ በፕሌን ይሄ በባህር ነው። ይሄ ወደዚህ ስመጣ ነው። ወዴት? ወደዚህ ስመጣ ከሳውዲ ወደ ኢትዮጵያ፣ ከኢትዮጵያ ወደ ሳውዲ። ይኸውልሽ መጀመሪያ ህገ ወጥ ነበርኩ እኔ አይደል እንዴ? ከዛ በባህር ሄጄ ተመልሼ እንዲቃማ ወጥቼ እንደገና ወደ ኢትዮጵያ ለመመለስ እኮ ነው ይሄ ሁሉ ሂደት ሀቡዬ። ኖ ተስዬ ይኸውልህ እኔ በባህር ተመጣና ከነሱ ጋር ከዛ ከኢትዮጵያ ወደ ሳውዲ እንደገና ጓደኞቹ በፕሌን ተሳክቶላቸው ሄደው እሱ ፎቶ ትክክል ስላልሆነ ከየመን ነው አዲስ አበባ ሀገር ቤት ገብቶ ኦልሬዲ እሱ ሀገር ቤት ገብቶ ድጋሚ ነው የመጣው በባህር ሄድኩት በትክክለኛው ማለት ነው። ሀናን እኮ ያጣናት ከወር ከምናምን በፊት ነው። አብረዋቸው ሄዱ ወደ ኢትዮጵያ። ሀናን አረፈች አሉ፣ እነሱ በሰላም ገቡ። ከዛን ከወር በምናምን በኋላ ደግሞ መጣ እሱ በፕሌን ማለት ነው። የገጠር ልጅ አሁን ያለበት እዛ ሳውዲ ማለት ነው። ታዲያ እንዴት በባህር ገብተህ ኢቃማ ኖረክ ስለው አሻራ ስለሌለብኝ እኮ አለኝ። ለምን እንደዛ አለኝ እኮ በባህር አሻራ ይሄን አይገባሽም። ስለ ሳውዲ ስለማታውቂ ነው። አሁን ህገወጥ የሆነ ሰው በባህር ይመጣና ቢያንስ ኢቃማ ማውጣት እስከሚችል ድረስ ይሰራና ተመልሶ በህገወጥ ወደ ኢትዮጵያ በባህር ይመለሳል። ከዛ ከሄደ በኋላ አሻራ ስለሌለው እንደገና በአየር ነው የሚመጣው። እንደዚህ ነው ሰው የመጣበት ጠሪቅ። ፎቶ ኤምቢ ብሎኝ ድጋሚ በአየር ተመለሱ ያለኝስ ታዲያ እኮ እኔ በአየር በቃ እኔ በህይወቴ መጀመሪያ ጊዜ ወደዚህ ስመጣ ነው እኔ አየር ላይ የወጣሁት። በቃ በህይወቴ አላውቅም። እሺ ከሳውዲ ወደ ኢትዮጵያ ስንቴ በባህር ተመልሰካል? ስመጣ አንዴ ሲሄድ አንዴ። በቃ ከየመን ነው ጓደኞቼ ሄዱ ያልኩሽ። አዲስ አበባ ከየመን ነው ሄዱ ያልኩሽ። ካደን ከየመን አዲስ አበባ በፕሌን ገቡ ጓደኞቼ ነው የምትለኝ። ከዛ አንተ ግን በባህር ገባ? ኦኬ ታዲያ አሁን እስኪ መጀመሪያ ለእናንተ የደወለው ማን ነው ምታልኝ ብሎ አሁን ሲመልስልኝ አሳውቅሻለሁ። በዋትስአፕ ነው ልክልሻለሁ። ሌላ ደግሞ እንግዲህ ሲያውልክ ሲመልስልክ ካለ ሲል ደግሞ እነሱ ለማን አውርተዋል? ለምሳሌ እነሱ ከሰሙ በኋላ
ለማን አውርተው ነው ሰው ሰምቶ ሚዲያ ላይ ቪዲዮ ሊሰራ የቻለው? የገጠር ልጅ እንደሚለው ከኔ በፊት የሰሩ ሰዎች እኔ እኮ ወንድሟን እኮ ያወራሁት አሁን በቅርብ ሰዓት ነው አይደለም። አልገባም። የኔ ሀሳብ ደላላው ደውሎ ለባሏ ወይንም ለወንድሟ ተናግሮ ከሆነ እሷን ሞተች ብሎ አውርቶ ከሆነ ደላላው ቤተሰብ ለማን አውርተዋል? እንዴት ቤተሰቦቿ ዳይሬክት ሚዲያ ላይ መጥተው ካልተናገሩ ከአንተ በፊት ሌላው ከማን ሰምቶ ነው ቪዲዮ የሰራው ነው የኔ ጥያቄ እኮ። ይሄም እኮ ለኔም ጥያቄ ነው። አዎ እኮ ለኔም ጥያቄ ስለሆነ ወንድምየውና ባልየውን ጠይቀን የሰሩትን የሁሉንም አሁን እዚህ ጋር ያላችሁ ሁላችሁም የሰሩትን ከዚህ በፊት ከኔ በፊት እናንተም ሳትዋሹ ከኔ በፊት የሰሩትን ብቻ ማለት ነው ከኔ በፊት የሰሩትን ብቻ ትልኩልኝ ያላችሁ ወደኔ ለሀቡም ላኩላ ከኔ በፊት የሰሩትን ሳትዋሹ ላንተ ይላኩልኝ እናንተ ላኩልኝ። ለኔ በምንም መንገድ ሊልኩልኝ አይችሉም። ዋትስአፕን አያውቁትም፣ ኢንቦክስ ዝግ ነው። ስለዚህ ላንተ ይላኩልኝና በቃ ከኔ በፊት የሰሩትን የምታውቋቸውን በአይናችሁ ያያችሁትን ላኩልኝ። አዎ አንተ ደግሞ ራስህ ፕራይቬት ያደረግከውን ቪዲዮ የፖስተክበትን ቀን እንዳየው ስክሪንሾት አድርገህ ከፕራይቬት ውስጥ ገብተህ ስክሪንሾት አድርገህ ላክልኝ። ሀቡ እዚህ ጋር አንድ ጥያቄ ልጠይቀው፣ የገጠር ልጅን ፈቃደኛ ከሆነ የገጠር ልጅ እስኪ አሁን ያንተን እናጥራውና አንተ ቪዲዮ ሰርተሃል አይደል? መሞቷን ከዘግይተህም ከ8 ቀን በኋላ ይሁን ቪዲዮ ሰርተህ ወደ ሚዲያ ለቃል። አንተም ከነዛ ሰዎች ጋር አንድ ላይ ያላየኸውን መሞቷን ሳታረጋግጥ ለምን ቪዲዮ ሰራ? እኮ እኛ ያወቅነውን እኮ ህዝብ እንዲያውቅ ነው እንጂ እኮ ሌላ ነገር እኮ አይደለም እኮ የሰራሁት ቪዲዮ። እኛ ያወቅነውን ልክ እንደ አንድ ሚዲያ ተጠቃሚ ስለሆንኩ እኮ እሱማ ሀገርም እየታመሰ እዛ ላይም እኮ በማይሆን መረጃ ነው አይደል? እኔ እኮ ታዲያ እዛ ላይም እኮ እንደነገሩን ነው እንጂ የተናገርኩት እኮ እኔ ራሴ እኮ በአይኔ አይቻለሁ ብዬ እኮ አይደለም ያወራሁት ወንድሜ። እኮ እንደዛ በአይነ ሳታይ መስራት በራሱ ምንድን ነው? ልክ ነው ወይ? አንተ ሚዲያን በጣም ተከታዮች አሉ፣ ብዙ ሰው ይከተሉሃል። ሚዲያ ላይ የቀረበ ነገር አንዴ እኮ ያ ስህተት ነው ተስፍሽ፣ ያ ስህተት ነው ሲሉኝ እኮ ወዲያውኑ ነው እኔ በቃ ይቅርታ ያልኩት ማለት ነው። አሁን እዚህ ጋር ክሊክ እንዲሆን አሁን የምፈልገው ምንድን እንደሆነ ታውቃለህ? ለመረጃም እንዲሆን ለአንተም የተሻለ እንዲሆንልህ ይሄ ያደረግኩት ነገር ስህተት ነው፣ እርግጠኛ ባልሆንኩበት ቪዲዮ የሰራሁት ስህተት ነው የሚለው ነገር ይሄ ቪዲዮ እንደዚህ መስራት ጥፋት ነው ስላልኩ ይቅርታ አልኩ እኮ አይደል እንዴ? አዎ አሁን እሱን እንድትለው ነው ስላልን ሳይሆን በዚህ በራሴ በተሰጠኝ አይምሮ ማለት ጫና ሳናደርግ አንተ እናንተ ያወቃችሁትን ተስፍሽ ልንገርህ፣ እናንተ ያወቃችሁትን እኛ ማወቅ የለብንም ካልከኝ ነው እኮ አይደል እንዴ? የኔ ስህተት መሆኑ የሚታወቀው የኔ ቪዲዮ ስህተት መሆኑን መቼ የምትረዳው እኛ የምናውቀውን ህዝቡ እንዲያውቅ ካልተፈለገ ነው። ይኸውልህ አሁን እኔ ምን አደርጋለሁ መሰለህ፣ እንዳንተ አሁን እኔ ቪዲዮ ብሰራ ኖሮ ልክ መረጃው ሳይደርሰኝ ሰርቼ ከሆነ ሶሪ ሳላውቅ ነው መረጃ ሳይኖረኝ ሞተች ያልኩት፣ አይመለከትም። ከዛ በኋላ ለሰራኸው ግን ኦልሬዲ አንተ እስከሄድክበት ድረስ ያለውን እውነት እኮ ሁሉም እየመጣ እየነገርከን ነው። ከዛች በኋላ ግን መተህ ሞታለች ያሉን እንትና ይባላሉ። እኔ የሰራሁትም ለህዝብ ወጥቼ ከ8 ቀን በኋላ የሰራሁትም እስከማውቀው ድረስ ያንን ነው። ይሄ ያልኩት ደግሞ አስክሬኑን ሳላይ ስለሰራው በጣም ይቅርታ፣ ይሄ ትልቁ ጥፋቴ ነው ብለህ በራስህ ነው መመስከር ያለብህ። ከዛም ነፃ ትወጣለህ፣ አጋዣችን ትሆናለህ ማለት ነው። እነኛ ሞተች ያሉትን ስቴፕ እንድንፈልግ እንቅፋት አትሆንብንም ማለት ነው። ስለዚህ አሁንም እኛ ፈርዘር መሄድ ስለምንፈልግ ጓደኞችንም እንጠይቃለን፣ አንተንም እንጠይቃለን። እስካለህበትና እስካዩት ድረስ ይነግሩናል እነሱ። ዞሮ ሞታለች ብለው የነገሩን ሰዎች ዋናዎቹን ለመያዝ ግን እናንተ በቦታው ያላችሁ እማኞች ናችሁ። ተግባባን አይደል? ስለዚህ አንደኛ ሌላ ሺህ ሰውም ቢሰራ አንተ የሰራኸው ቪዲዮ አለ፣ ቤተሰብም ምንም ሁሉም ሰው ያየውም ቤተሰብም ለአንተ ደውሎልሃል አይደል? እናንተ እኮ መሞቷን ብትነግሩን ብታረጋግጡልን ባይናችሁ አይታችሁ እናምናችሁ ነበር። ለነሱም እኮ ታዲያ መልስ ሰጥቻለሁ እኮ የዛኔ ማለት ነው። በቃ እንደዛ ሲጠይቁኝ የዛኔ ጠዋት ላይ ነው የጠየቁን። በቃ ረፈድ ሲል ከእንቅልፋችን ብድግ እንዳልን ደወሉ እነሱ ማለት ነው። ሰምተው እንግዲህ ተመልከት፣ ሰምተው ጠየቁን። ሲጠይቁኝ አይ እናንተ አይታችሁ እንኳን ቢሆን እናንተ እንኳን አይታችሁ ቢሆን እና ምን ነበር መጀመሪያ ሰምቶ የጠየቃችሁ ማን ነው? መጀመሪያ ሰምቶ ደውሎ የጠየቃችሁ ባሏ ወይስ ወንድሟ? ቤተሰብ ነው፣ ቤተሰቦቿ ነው የደወሉት። እኮ ቤተሰቦቿ አባት፣ እናት፣ አክስት፣ አጎት አባቷ መሰለኝ አባትዮ ማለት ነው። ሲጠይቀን እናንተ እንኳን ሰምታችሁ አይታችሁ ቢሆን እና ምን ነበረ ሲለን እኛ በአይናችን አላየንም። የዛኔው ነው የነገርኩት። ተረዳሽኝ አይደል? ያ እሺ። የገጠር ልጅ ለመጨረሻ ጊዜ ስታያት ከ4 ሰዓታት በኋላ ነው መጥተው ወደ 8 ሰዓት ነው የነገሩን። ወደ ጧት 4 ሰዓት ተለያይተን እዛ ጋር ወደ 8 ሰዓት ላይ ከ4 ሰዓታት በኋላ ነው በግምት የነገሩን ብለሃል። ከ4 ሰዓታት በፊት ለመጨረሻ ጊዜ ስታያት በጣም ደክማ ነበር። ላይክ ገመዱን ችላ ከወጣች እኔ ዳገቱን መውጣቷን አላወቅኩም ነበረ። ዳገቱን ወጣለች ብለኛል። ዳገቱን ችላ ከወጣች ስታያት ድካሟ ለሞት የሚያበቃ ነበር። እንዳሁን እዚህ ጋር እንደ ደከማት ነው አሁን እዛ ጋር ያለፍ ነው። ገባሽ አይደለ?
እኛም እኮ ትመጣለች እኛ አሁን ስንጠብቅ የነበረው ትመጣለች ብለን ነው እንጂ ትቀራለች ብለን አልነበረም ሁላችንም። ማለት እንደ ሰውኛ ስትገምት የሆነ ድክም ያለው መተንፈስ ያቃተው ሰው ምናምን አለ። ድካም ደግሞ ኖርማል የመንገድ ድካም፣ ትንሽ ውሃ ስትጠጣ ትንሽ ስታርፍ የሚወጣልክ ድካም ደግሞ አለ። ምን አይነት ድካም ነበር ፊቷ ላይ ያየከው ድካም? አሁን በድንጋጤ ነው አሁን እዛ ቦታ ላይ እየሮጥን ያለ ነው ሀቡ። እሺ እሱን ችግር የለውም መመለስ አትችልም እሱን ጥያቄ እንዴ? እንደዚህ ነው ብዬ እንዴት እላለሁ? አሁን ለምሳሌ ሳውራ እኮ ነጥብ እየተያዘብኝ ነው እኮ እኔ። ተረዳሽኝ አይደል? አሁን እዛ ቦታ በድንጋጤ መከዝ ላይ ነው ያለ ነው። ገባሽ አይደል? የሷን ፊት የማስታውስበት ወይ ድካም በቃ ስታርፍ እያረፈች ትመጣለች የሚል ሐሳብ ነው እኛ ቅንጭላታችን ውስጥ ያለው እኮ እየነገርኩሽ ነው አይደል እንዴ? በቃ ትመጣለች የሚል ሐሳብ ነው እኛ በቃ ቁጭ ብለን ስንጠብቅ የነበረው። እሺ ጥሩ ችግር የለውም እሱ። እሺ አሁን አንተ አንዴ ዋትሳፕ ላይ ቪዲዮን የሰራህበትን ቀን ስክሪንሾት እና የነዛን ሶስቱን ሰዎች ቪዲዮ ላክልኝ አሁን ዋትሳፕ ላይ እና ቤተሰቦቿን ደግሞ ከየት እንደሰሙ መጀመሪያ ይደውልልኝ። አባትየው ነው ደውሎ ይጠይቀኝ ያልከው ሶኒ አባትየውን ደውልና መጀመሪያ ደውሎ አንተን ሲጠይቅህ ኢንፎርሜሽን ከየት ሰምቶ እንደሆነ ማን አስተዋል ልጅ ደግሞ ያገናኘሁት ኮምቦልሻ ነው። ያክስትየዋ ልጅ ሰይፈ የሚባል ልጅ እኔ ስታወራ ህይወት የተበላሸ ምናምን ከዚህ በኋላ ምን ህይወት አለኝ ትዳሬስ ምናምን ስትል ሰምቻታለሁ ብሎኛል። የቱ ጋር ነው የሰማካት? እሱን ስትልሷ አሁን ስንተኛ እንደዚህ ቦታ እየፈለግን ነው የምንተኛው። መቼም መንገድ ላይ የሚሄድ ነው ይሄን የሚያውቀው። እንዳጋጣሚ ከሷ ጎን ነበር የተኛው ልጁ ማለት ነው። ያኔ ስልክ ስታወራ የዛኔ ሰምቷል። በማ ስልክ እንዳወራች ግን የዛኔ አሁን እሷ ስልኳ ዘግቶ ነበር፣ ገና ከወዲያ ነበር የዘጋው። እሺ ግን በስልክ ስታወራ ሰምቶ እሱ ኮምቦልሻ ለኔ ሲነግረኝ እርግጠኛ ነህ ስለው አዎ ሰምቻታለሁ ሲል ያክስትየዋ ልጅ አገናኘሁት። ያውቃ ማወቅ ስላለባት ማን ነው ስሙ? ሰይፈ እንዴ ሰይፈማ አብሯችሁ የሚሄደው ልጅ አይደል እኮ? አዎ ያክስቷ ልጅ ነው እንዴ? እሱ አልነገርከኝም ቅድም ያክስት ልጅ እንደሆነ ብዬ አይደለም። እነሱን ያወቅናቸው እኮ እዛ በቃ ሳቢያን ሄደት ብለን ነው ያወቅናቸው ቤት ውስጥ። ሳይፈን ላክስቷ ልጅ አገናኘሁት ነው። ለምንድን ነው ግልጽ አድርገህ ማትነግረኝ? ላክስቷ ልጅ ላክስቷ ልጅ አገናኘሁት። የሚያውቀውን ነገር ለእሷ እንዲነግራት ለቤተሰብ እንዲያውቅ ነው። ሳይፈንና ያክስቷ ልጅ አገናኛቸው። ሳይፈንና ያክስቷ ኦኬ። ሳይፈ እንደዚህ ብሎ የነገረክ መቼ ነው? ሳይፈ ላንተ እና ስልክ ስታወራ ሰማማችን ኮምቦልቻ ላይ ነው የነገረክ? ኮምቦልቻ ነው። ከዛ በምን ስልክ አወራች? ስልኳ እኮ ቻርጅ ዘግቶ ነበረ። በምን ስልክ አወራች ብለህ አልጠየቀው እኮ? ስልኳ እንደዘጋ አውቃለሁ። ምክንያቱም በእኔ ስልክ ባልዩዋን ስላወራች ማለት ነው ላቅበት የቻልኩት እኮ። እሱ እንደዛ ብሎ ሲነግርህ በምን ስልክ አወራች? ስልኳ እኮ ቻርጅ ዘግቷል ብለህ አልጠየቀው? እኔ በቃ ቤተሰብ ያለውን እውነት እንዲያውቅ ነው በቃ እንጂ ሌላ ምንም የሚያደርጉት ነገር የለም። ከሷ ጋር ከዛ አገናኘሁት። ገባሽ? እሱን ከዛ ደግሞ እሱንም እኮ መጠየቅ ይቻላል እኮ። እሷ በማን ስልክ ነው የዛን ያወራችሁ ብላችሁ እኮ መጠየቅ ትችላላችሁ። እሺ እንጠይቀዋለን፣ እሱን ችግር የለውም። የኔ ጥያቄ ግን አልተመለሰልኝም። ያልኩህ አንተ አልጠየቅከውም ወይ? አንተ ሲነግርህ እንዴ ስልኳ እኮ ዘግቶ ነበር በምን ስልክ አወራች ብለህ አልጠየቅከውም ወይ? እኔ አልጠየቅኩትም። ጥሩ እሺ። እና ደግሞ ቅድም እኔ እኮ ሳወራ ነጥብ እያዝብኛል ያልከኝ አንተ ንጹህ ሰው ነህ አይደል? የምን ነጥብ ነው የሚያዝ? ማለት የሆነ ነገር ሰርቶ የደበቀ ሰው ነው ነጥብ እንዳይያዝበት የሚጠነቀቀው። እውነትን የሚያወራ ሰው እኮ ጥንቃቄ አያስፈልገውም። እውነት ማለት እዚህ ጋር በግምት የምናገራቸው ነገሮች ግን እኔን ተጠያቂ ያደርጉኛል። ይህን ታውቂያለሽ አይደል እንዴ? ትክክል እኮ ይኸውልህ፣ ፊት ለፊቴ ላይ የተፈጠረውን ነገር መንገድ ላይ የተፈጠረውን ነገር እኔ እዛ ጋር የአይን ምስክር ስለሆንኩኝ መንገድ ላይ የሚነበበውን አሁን እኔ በድንጋጤ ስለሆንኩ እንዴት አድርጌ ልረዳቸው? ማታስታውስ ከሆነ ሱቂ መልስክ እውነተኛው መልስክ አላስታውስም። እኔ እንጃ ፊቷ ትዝ አይለኝም ማለት እኮ መልስ ነው እኮ። አዎ ኦኬ። ስለዚህ አንተ ፊቷን አታስታውሰውም። ለመጨረሻ ጊዜ ከ4 ሰዓታት በፊት አይተካት፣ ግን መጥተው እነሱ ሲሉክ ህይወቷ አልፏል ሲሉ አታስታውሰውም ፊቷን ማለት እኛ እዛ ቦታ ላይ ቁጭ ብለን እሷን በቃ ተስፋ ነው እየጠበቅን የነበረው ትመጣለች የሚል ተስፋ። ጥሩ እሺ። ከዛ እናንተ ሄዳችሁ የት ነው የሚባለው ቦታ ከደረሳችሁ በኋላ አንተ ቪዲዮ ሰራክ። ምክንያቱም ቲክቶክ ክን ስትከፍት በጣም ብዙ ሰው ሰርተው ስታይ ብዙ ሰዎች ሰርተው ስላየቅ አንተም ሰራክ።
ኦኬ ጥሩ። ስለዚህ አሁን እኔ ካንተ የምፈልገው ዋትሳፕ ላይ እነዚህን 3 ቪዲዮዎች አሁን ላክልኝ። ሴቭ ያረካቸውን 3 ቪዲዮዎች እዚህ ጋር ከፍቼ እንዳያቸው አሁን ላክልኝ እና ፕራይቬት ያደረከውን ቪዲዮ ገብተክ የፖስትክበትን ቀን እንዳቀው ወይ ሊንኩን ሼር አድርግልኝ ወይ ስክሪንሻት ላክልኝ። ቀኑን ልየው ማን ቀድሞ እንደሰራ ለማየት። እኔ ስክሪንሻት አድርጌ እልክልሻለሁ። ኦኬ ቀኑን በሚያሳይ ዴሊስ የሚለውን አይደለ? አዎ ፕራይቬት ውስጥ ገባ ታገኘዋለህ። ሀቡ ምናልባት እዚህ ጋር አንድ ጥያቄ አሁን እንትን ያለኝ ለአክስቷ ልጅ ሄዶ የሰጠው ሀገር ቤት ገብተው ነው እንደ የገጠር ልጅ ሀገር ቤት ከገባ በኋላ ነው እንዲያገኛት ያደረገው? ኮምቦልቻ ደርሰን ሲነግረኝ በሜሴንጀር ከአክስቷ ልጅ ጋር አገናኘሁት እውነታውን እንዲነግር። ኦኬ እኮ የአክስቷ ልጅ እውነታውን እንዲናገር አብሯቸው ሄደውን ነው ለሀዘኑን እንዲናገር ነው የሰጣቸው ያገናኛቸው ከዘመድ ጋር ምንድን ነው ሀና መኖሯን አይደለም ይሄንንስ እንደ የተፈጠረው ነው ስትል ሰምቻለሁ ያለውን ያለውን ልጅ እንደዚህ ስትል ህይወት የተበላሸ ምናምን ስትል ሰምቻለሁ ያለውን ልጅ ከዛ ይሄንን ነገር ደግሞ እሱንም ሰምቻለሁ። ጥሩ እንደዛ ስትል ሰምቻለሁ ካለ እኮ ኦልሬዲ እቺ ልጅ በህይወት እኮ አላት። እኔ እኮ ቀላል ነው ነገር ማለት ነው። እኔ አሁን እዛ ቦታ ላይ ብሆን ነው ፊቷ ላይ ሳይ የድካም ነገር አይታይባትም፣ እንደዚህ የሚያበቃትም ነገር የለም ትያለሽ። ከዛ እዚህ ጋር ስንደርስ ነው ሄደን ሁሌ ስታክ የሚሆነው ለምን እንደሆነ አላውቅም። ኤኒዌይ እስቲ ቀጥይ። ሶሪ እሺ ኖ ወሪስ። የገጠር ልጅ አንተ ውስጥህ የሚልክ ምንድን ነው? ይሄ የህዝቡ ጥያቄ ነው፣ የኔ ጥያቄ አይደለም። ሀሳብክ ሀና ሞታለች ብለህ ነው የምታምነው ወይንስ አለች የሚል ጥርጣሬ ያለ ውስጥክ? አንተ ውስጥ ስሜትክ እኔ አሁን እዛ ቦታ ላይ እንደቀረች ነው አሁን እኔ የማውቀው እኮ እዛ ቦታ ላይ እንደቀረች ነው የምታውቀው። ከዛ ሌላ ነገር አሁን የማውቀው ነገር የለም። ግን ውስጥክ የሚነግርህ እውነት እዛ ቦታ ላይ ህይወቷ አርፏል ብለህ ታምናለህ ወይንስ ጥርጣሬ ያለህ አለች ብለህ? ውስጥክ ምንድን ነው የሚልክ? እኔ እንጃ። ይሄ ለራሱ ለኔ ጥያቄ ነው እኮ አሁን እኔ አሁን ውስጤ ፊሊንግ አለች ይለኛል። ያንተ ውስጥ ምን ይልካል ነው እኮ ጥያቄው። ውስጥህን አዳምጠውና ውስጥክ አለች ብሎ ይጠረጥራል ወይንስ ልብክ ምን ይላል? እኮ አሁን ቪዲዮንም እንዳዩት እኮ ህዝቡም እያየው ስለሆነ አላሳመነኝም እኮ። አንተ አሁን ይህንን ጥያቄ መመለስ ደላሎች ነው የምትፈራው ከሆነ እኮ የህግ ከለላ እኮ ይደረግልሃል። ውስጥክን ለመመለስ ደላሎቹ ነው የምትፈራው። ይኸው ውስጤን ነገርኩህ። የኔ ውስጥ እንኳን ቦታው ላይ ሳልኖር ፊሊንጌ ውስጤ አለች ይለኛል። ያንተ ውስጥ ምን ይልሃል? ሀቡ በቃ በውስጥ አውሪው። በቃ ይሄ ነገር እዚህ ጋር ሲሆን ስለሚል እስኪ በውስጥ ደግሞ አውሪው። የፈራው ነገርም ካለ በውስጥ አውሪው። በቃ እሱም በውስጥ እናወራለን። አሁን እነዛን መረጃዎች አንድ ላክልኝ እና ቪዲዮ ካንተ ቀድመው የሰሩ ሰዎች እንድንጠይቃቸው ከየት አምጥተው መረጃውን እንደሰሩ ላክልኝ ዋትሳፕ ላይ ማለት ነው። ተደፍራ በዳዴ መጣችና በእጇና በእግሯ እየሄደች መጣችና ከዛ እኛ ወዲያው ወጣን ማለት ከተደፈረች በኋላ እኮ አብረን አላደርንም ማለት ጠዋት ተደፍራ ከሰዓት ሞተች አሉና ያሉ መቼ ተኝተው ነው ስልክ አወራች የሚለው ያክስትየው ልጅ እንደዛ እኮ በዳዴ ከመጣችም አቡ ኦልሬዲ እቺ ልጅ ለመሞት የሚያደርስ ነገር የላትም። ማረፍ ነው ኖርማሊ። እዚህ ጋር ተደፍራ ምናምን የሚለው ድብደባ ደርሶባት ፊቷ በላልዞ ነው የመጣችው ምናምን ነው የሚሉሽ ግሩፖቹም እዛ ጋር። እሱም ይደግምልሻል። የገጠር ልጅ ፊቷ በልዞ ነው የመጣው። ያኛው ኦልሬዲ ገመዱ ጋር የሚደርሱት ከተደፈረች በኋላ እኮ ነው። ከጫካው ያኛው ሲተዋከተዋት በኋላ ሄደው ነው እንግዲህ መውጫው ጋር የደረሱት። አስቢ ተደፍራ ፕሮሰስ አርጋ ሄዳ እዛኛው ጫካው ተደፍራ የተባለው ነገር እዛ ሽፍታ ጋር ያለው ነገር አልቆ ለምሳሌ ረጅም አይ ቲንክ የ1 ሰዓት የ2 ሰዓት መንገድ ሄደናል ምናምን ነው ያሉት። እና እዛ ከሄዱ በኋላ ነው እንግዲህ ዳገቷ የተባለች የወጣችው። እዛም ደርሳ እንደዛ ደክማ ደግሞ በገመድ ወጣለች። ኢማጂን ዳገቱንም ይሄ እንትኑን በገመድ የሚወጣበትንም ከወጣች ጉልበት አላት ማለት ነው አትሊስት። ከዛም በኋላ ደግሞ ረጅም ሰዓት ቁጭ ብላለች። ከዛም ቁልቁለት ነው ያለው። እስከዛ ቦታ ድረስ አይተናት ነበር። ወረድ ዳገቱን ከወጣች በኋላ እናንተ ሂዱ አሉን፣ እኛ ቁልቁለቱን ወረድን። ከዛም ጮህ እንትን አልን ነው የሚሉት። በቃ ሂዱ ካሉን በኋላ ትመጣለች ብለን ስንጠብቃቸው 4 ሰዓት ቆይተው መጥተው ሞታለች አሉን። ሃው ይሄ ነው እኮ በቃ ህዝቡን ጋር እኮ እነሱ የተጓዙት ርቀት ከአይናቸው እስክጠፋ ነው ማለት። መጀመሪያ እኔ ዳገቱን ያልወጣች መስሎኝ ነበር። ካልወጣች ኦልሬዲ እነሱ ዳገቱን ስለወጡ ወደ ታች ስለሚሆን አይታያቸውም ብዬ ነው። ኦልሬዲ ዳገቱን ከወጣች በኋላ ሻውዬ መጀመሪያ የወጣችው እሷ ነች ነው እኮ ሌሎቹ የሚሉት። እንደውም እሷ ትቅደም ተብሎ እሷ ነች ቀድማ የወጣችው ነው የሚሉት። መጨረሻ ላይ ደግሞ እነሱን እየጠበቅን እዛ ዳገቱ ላይ ተያይዘን ወጣን። በቃ ምስቅልቅሉ እነዚህን አሁን 9ኞቹን እና ያሉትን ነገሮች ይዘሽ አንድ ላይ ትላንት እኮ ሲፋጠጡ ነበር። እዛኛው የሆነ ሐሚድ ሚሉሽ ልጅ ኮሜንት ላይ
እሱ እኔ እንትን የለበስኩት አታውቀኝም እዚህ ቦታ የተቀላቀልኳችሁ እያለ የሚያወራው ነገር ያስደነግጥሻል። እሱ እውነት ነው። በቃ እያንዳንዱ ሰው ፈጥሮ ሊያወራ የሚችለው ንግግር አይደለም። ያኛው ደግሞ የሚያደርግ አንድ ሰው እኮ አንድ ነገር ዋሽቶ እንትን ሊል ይችላል። ፐርፌክት ነገሯን ነው ቁጭ መኪናው ላይ እንደዚህ ስንወጣ እዚህ ጋር ስንወርድ እንደዚህ ስንል በቃ ጸጉሯንም እንትኗንም ተጫዋች ነበረች እንዲህ እያደረገን እንዲህ ቦታ ላይ እንደዚህ የተቀላቀልኳችሁ ሌሊት መጥቼ እኔን አላወቀኝም እያለ ነው የሚያወራው ልጁ ያኛው ማለት ሶ ያንንም ስልኩ ደግሞ የአገር ቤት አለ እሱንም ማናገር ይቻላል። እሱን ደግሞ በአካልም ይዞ ማናገር ይቻላል። አገር ቤት ላሉት የተስፋ የቅልቦች በጣም ሊረዳን የሚችለው አሁን ባለው ነገር እዛ ያሉት እንዳለ አራቱም የገቡት በቁጥጥር ስር ውለው ያለውን ነገር በትክክል ያወጣታል። እሷን ፖይንት አርገሻጂው እዚህ ጋር ያለውን ደግሞ እያንዳንዳቸውን ስማቸውና ስልካቸው ደርሶኛል። ከአሊው ከእንትና ውጪ የማን ስልክ መሰለክ የሌለኝ የገጠር ልጅ አለኝ። ሰላም ናችሁ? አለን ወይ እንዴ? አለቃቋራት ሽቅርታ የሆነ የሸዋው ነስር የሚባል ልጅ ነው አስገባኝ እዛ ሀቢባ ጋር እኔ ሞኒተር የለኝም። እስኪ ውሃን የሚያነሳ ነገር ከሆነ ይዞ ያለው ይንገርሽ እስኪ። ቅድም መረጃ የሰጠኝ ልጅ ነው አይደል? ይሸዋ አላቅም። ይኸውና ላስረዳ። አበባ ላክ ወይ ደግሞ ነገር ቁጥር ጻፍ። ይኸውና እየጻፈልኝ ስለሆነ ለሙባረክ ነግሬው አላስገባኝም እንዳይለኝ ነው። አበባ ይለው ጻፍ። ይኸው የጆከር ፎቶ አለው። የጆከር ፕሮፋይል ፎቶ 7 ቁጥር እየጻፍን ነው። እሱ አይደለም እኮ ይሄ ልጅ አይደለም። ቅድም ኢንፎርሜሽን እንጃ እኔ አስገብኝ እያለ ነው። ብታስገቢውና አንድ ደቂቃ ሰጥሽው ምን አለክ ብትይው። እኔ እኮ ሙባረክ እኔ ቤቴ ውስጥ ዝም ብዬ መረጃ አላግበሰብስም። ጉዳዩ ይመለከተዋል ወይ ጉዳዩ ላይ ያለበት ወይ ለሙባረክ ነግሬ ምናምን እንዳይል ነው። አሎ ሰላም ወንድሜ እንዴት ነህ? ልጁ ወዴት ሄደ? ማን ነው? ይሄ የገጠር ልጅ የሆነ ጥያቄ ልጠይቀው ነበር። ጥያቄ በኮሜንት እንጂ ገስ ገብተህ መጠየቅ አትችልም። አይ እኔ ድንበር ላይ ስላለው ብዙ ጥያቄ ላቀርብለን ነበር ካላችሁ ችግር የለም። ኮሜንት ላይ ጻፍለት። አዎ እዚህ ቤት ላይ ጉዳዩ የማይመለከተው አካል አይገባም። አይዋ እሺ በቃ እንደዛ ከሆነ እኔማ ብዙ ጥያቄ ስላለ ላቀርብለን ነበር። አመሰግናለሁ። ጥያቄ ግን በቪዲዮ ወይንም በኮሜንት ጠይቀው። ቴንክ ዩ። እሺ ጉዳዩ የሚመለከታቸው ሰዎች መረጃ ያላቸው ሰዎች እንጂ ዝም ብሎ ገብቶ መጠየቅ ዝም ብሎ ገብቶ መረጃ ላይ ምናምን ብሎ መስጠት አይቻልም። አሻጋሪ ተብየውም ተቋሚ ተብየውም ደላላ ተብየውም ልቅምቅም ተደርገው ለዚህ ነፍስ መጠየቅ አለባቸው። ምንም ይሁን ምን ማምጣትም ካለባቸው የምንጠይቃቸው እነዚህን አካላት ነው ዋናዎቹን። የሆነ ነገርም እያደረጓትና ማይሆን ነገር ሆናም ከሆነ ደግሞ ላደረጉት ነገር ይጠየቃሉ ማለት ነው። በህይወት ትኑርም አትኑርም ሙሉ ታርጌታችን እነዚህን ደላሎችና መሪ የተባሉትን ሰዎች መያዝ ነው። እነዚህ 9ኞቹ እኮ አብሮ የነበሩትን ለምስክር ይሰጡናል እንጂ ዋና ታርጌታችን እዚህ አይደለም። እናንተ እንትና ይጠይቅና እንትና ይጠይቅ የምትሉ ኮሜንት ላይ ዋና ታርጌታችን እነዚህ ሰዎች ናቸው። ሁለቱ መጥተው የተናገሩት ያረዱት ቀበርን ያሉት ፕላስ የሚመሩት እና ደላሎቹ እነሱን ለዚች ነፍስ ትኑርም አትኑርም የሚጠየቁት ታርጌታችን ያ ነው። እነሱን የምንይዝበት ነገር ላይ ነው ፋይል ተደራጅቶ እያንዳንዱ ነገር እነዚህ የምስክርነት ነገር ነው እንጂ የሚሰጡት 9ኞቹ ገላችኋል ብለን አይደለም የምንጠይቃቸው። ተግባባን አይደለ? እያንዳንዱን ያዩዋትን ነገር ግን ይመሰክራሉ። ሀገር ቤት ያሉት እግዚአብሔር ይመስገን ነገ እያንዳንዱ ነገር መስመር ይይዛል። አንቺ ወንድምና አባትየው ጋር ደውይ፣ ከዛን ሀገር ቤት ያለው ተጠርቶ ቃላቸውን ይሰጣሉ። እነዚህ አካላቶች ናቸው ሲባሉ እነዚህን ደግሞ በፎቶም አድርገን እያንዳንዱ ይኸውላችሁ የምትፈሩት ነገር ካለ ሳውዲ ምናምን ያላችሁ ለእኛ ላኩልን። ተግባባን? ሪስክ ውስጥ አትግቡ። እኛ እዚህ ጋር ፎቶዎችንም ለጥፈን እያንዳንዱ ሜዳ ያለንበትን ነገር እስከ ጥግ ነው የምንጠይቀው። ለአንድ ለሃና ብቻ ሳይሆን እዛ ጫካ ውስጥ እዛ በረሃ ውስጥ ወጥተው ለሚቀሩት አሁንም ታግተው ላሉት ወደፊትም ለማገት ያታሰበበትን ቼኑን ነው የምንፈልገው። ዋናውን እዛ አካባቢ ልጆቹን እያደራጀ የሚወስደውን ዋናውን መንጋ ነው የምንወስደው። ያ ደግሞ ትግሬ ስለሆነ አማራ ስለሆነ በሚል አይደለም። በቃ ክፉ ስራውን አጋልጠን ቀጥታ በአደባባይ የሰራውን ነገር ግፍ የሰራውን ነገር ዋጋ እንዲከፍል ነው የምናደርገው። ዛት ሴት። ስለዚህ አንዳንድ ጊዜ የምናወራው እዚህ ቲክቶክ ላይ እንትናን ጠይቁት ምናልባት ለአንዳንዱ ጨዋታ ነው፣ ለአንዳንዱ ደግሞ የፈለገውን ሀሳብ የሚገልጽበት ነው። እዚህ ጋር ግን እኛ የያዝነው ሲሪየስ ነገር ነው። ዋናውን አንቀን ከያዝነው እያንዳንዱ ተፈልፍሎ ይወጣል። ግን አሁን እነዚህ ማጠናከሪያዎች ናቸው። ትኩረት አታርጉበት፣ አትጠይቁት፣ እንትናን ጠይቁ የምትሉ ማመዛዘኛ አይምሮ አለን ሁላችንም። ምንሰራው ግን ጥንቃቄ የተሞላበት እንዲሆን ነው እየሄድን ያለ ነው። ስለዚህ ወደኋላ የምንለውም ነገር የለም። ይህንን የቤት ስራ እንግዲህ ሰርተን እንመጣለን ተጋግዘን። ቴንኪዩ ሀውዬ ዩሮልካም ተስብዬ በጣም እናመሰግናለን። በመረጃ እርዳታቸው የሚያስፈልገን ሰዎች ሁሉ ፕሊስ ብትተባበሩና ለሃና ብቻ ሳይሆን ለመሰሎቿ ለሁሉም ፍትህ እንዲያገኙ ሁሉም የታገቱት ተፈተው ወደ ቤተሰቦቻቸው ተመልሰው ይሄ ደግሞ ህገወጥ መንገድ እንዲቀር ሁላችንም ድምፅ መሆን አለብን። ሁላችሁም ትልቅ አካውንትም ትንሽ አካውንትም ያላችሁ ሰዎች ኃላፊነት አለባችሁ ድምፅ የመሆን ሁላችሁም ፕሊስ። እሺ እንተጋገዝ።